ባለፉት ሳምንታት የጀመርነውን የማርቆስ ወንጌል ምዕራፍ 9 ትምህርታችንን እንቀጥላለን። ዛሬ ትልቅ የኪንግደም ፖሊሲ እነግራችኋለሁ። ከእግዚአብሔር ዘንድ የወጣ ፖሊሲ አለ። ይሄ በኤክስኪዩቲቭ ኦርደር የተፈረመ አይደለም። ስለ ፕሬዝዳንት ትራምፕ እግዚአብሔርን እናመሰግናለን። ግድ የለም እስቲ አሜን በሉ። ሁሉ ነገርን ባንደግፍ የምንደግፋቸው አንዳንድ ነገሮች አሉ። አንዳንድ ነገሮች ላይ ደግሞ ወጥረን እንጸልያለን። ከልክ እንዳያልፍ ማለት ነው። ከልክ እንዳያልፍ አቢዩዝ እንዳያደርግ ማለት ነው። እና እግዚአብሔር የተባረከ ይሁን። ሰኞ ለታ ነበር፣ ነገ ሳምንት ነው። ምንድነው ሹመቱን ስፖርን ሲያደርግ በጣም 4 ዓመት አሁን ነፃነት አለ። ወዳጆቼ እኔና እናንተ ብዙ ስላልገጠመን ሊሆን ይችላል። ሐሙስ ለታ ጸሎት ነበረን ከፓስተሮች ጋርና አንድ ፓስተር ይነግረኝ ነበርና ምንድነው ክርስቲያኖች ናቸው። ይሄ ኢንክሉሲቭ ፖሊሲ የሚባል አለ። ሁሉን ማካተት አለበት አንድ መስሪያ ቤት የሚባል እና እዛ ፖሊሲ ውስጥ ምንም ክርስቲያን ሆንክ አልሆንክም በወር አንዴ የጌይ ባንዲራ ጠረጴዛ ላይ ማድረግ ግዴታ ነው። እና እሱን ካላደረክ ደግሞ ለዚህ ስራ ባይኖራቸው ኢንክሉድ መደረግ አለባቸው ተብሎ ጌይ ስለሆነ ብቻ እዛ መስሪያ ቤት እንዲቀጠር ተደርጎ ባንዲራ ወንበር ላይ ጠረጴዛ ላይ ካላደረግ ይከስሃል። ለኤችአሩ ይጠራሃል። ስልጣን እያለ ፕሮፌሽን እያለ ኖሌጅ እያለ ስኪል እያለ just the sake of this policy ታውት አሁን የልጆቻችንን የተቃውሞ ዲግሪ ስትመለከቱ what's wrong with that የሚባለው ላይ አድርሰዋቸዋል። ምን ችግር አለው እናንተ እኔ ዲያስፖራዎች ጭንቅላታችሁ ትንሽ ጠበብ ያለ ስለሆነ ያው እንደሱ ነው የነገሯቸው። ታውቃላችሁ አለ አፍሪካዊ መማር አይችልም መሰልጠን እንጂ ምን ማለት ነው? ውሻን ታሰለጥኑት የለ ስለግራችሁ ደረገጣችሁ አታውቁም እንደ ይሄንን እናንተን እኮ የሚያዋችሁ ይሄን ነው። እናንተ እኛ መማር አንችልም። እኛ የምንችለው ምንድነው? መሰልጠን። ውሻ ድራግ ቴስት እንዲያደርግ ስካች እንዲያደርግ ያሰለጥኑት የለ ፖሊስ ሾች አይደል? ያሰለጥኑት ዝንጀሮ በሳት ውስጥ እንዲያልፍ ያሰለጥኑት የሚባል ጭንቅላት። ስለዚህ ልጆቻችንን ምን አድርጓቸዋል? you guys are a little bit አይሏችሁም እንደሱ አይሉ እና ይሄ ኢንክሉሲቭ ፖሊሲ በመጀመሪያው ፊርማው ሰኞ ለታ ስፖር ሲያደርግ የተናገረው አሜሪካ ውስጥ አለ ኢየሱስ ጌታ። ከዚህ በኋላ እስቲ አሜን በሉ። ከዚህ በኋላ ወንድና ሴት ብቻ በኢየሱስም በአደባባይ አጸደቅ ነው። ይሄን የኢንክሉሲቭ ፖሊሲ ወዲያው ነው የሻረው። ኢንክሉሲቭ ፖሊሲ ብሎ ነገር የለም። ስለዚህ ይሄ ልጅ ማክሰኞ ለታ ሲሄድ የሄደው ወደ መስሪያ ቤቱ ሲሄድ የሄደበትን ደስታ አስባችሁታል? አመንሽም አላመንሽም አሁን እግር ኳስ ተጫዋቾች አመኑም አላመኑም አምበል ከሆኑ አይታችሁ እንደሆነ በወር አንዴ ምን ያደርጋሉ? የጌይ ባንዲራ እዚህ ላይ አድርገው ይሄ አምበል ማሳያቸው አለ አይደል? እሱ ላይ አድርገው መጫወት ግዴታቸው ነው። አላረግም ካልክ ከአምበልነት ተነሳለሁ። 2 ሰዎች ናቸው አናረግም ብለው በ100,000 ብር በ100,000 ፓውንድ እስላሞች ናቸው እነሱ። አንዱ እስላም አንዱ ክርስቲያን። እዚህ እኔና እናንተ የትምህርት ቤት ወላጆች ስለማንሰበሰብ ምን እየተደረገ ብዙ አናውቅም። ከኔ ጋር ናቸው አይደል? እስቲ ወላጆች ስብሰባ ላይ የምትሄዱ በየወሩ ካቢኔ ካውንቲው ሲጠራ ስኩል ዲስትሪክቱ እኛ የለንም። ስለሌለን ምን እየጸደቀ እንደሆነ ብዙ አናውቅም። እና እግዚአብሔርን በእውነት ስለ ፕሬዝዳንት ትራምፕ እናመሰግናለን። ደግሞ ከልክ እንዳያልፍ በሁለተኛ ጢሞቴዎስ ምዕራፍ 2 መሰረት እንጸልያለን። በተለይ ይሄ ኢሚግራንት ላይ ያለውን አቋም በጌታ በኢየሱስም እንከለክላለን። መጽሐፍ ቅዱሳችንን ላለፉት 3ኛ ሳምንታችን ነው የጀመርነው። ለሚያምን ስንቱ ይቻላል በሉት እስቲ። ይሄ ቸርች የተሳትፎ ቸርች ነው። ሁላችንም የምንሰብከው ስንቱ ይቻላል? ሁሉ ይቻላል። ለሚያምን ሁሉ ይቻላል። ሁሉ ውስጥ ምን የሌለ ነገር አለ? ምንም የለም። በነገራችን ላይ ሄሉ ጌታ ኢየሱስ ይባርክሽ። ማዩስ ኮል እና ሽፌ እግዚአብሔር ይባርካችሁ። አዲሱ ኪቦርዳችንም ይባረክ፣ እድሜ ይርዘም። አትረብሹን፣ እግዚአብሔር ይገስጻችሁና እናንተ መሳሪያ ላይ ያላችሁ መንፈሶች አትረብሹን። ዛሬ በደንብ አምልከናል። እግዚአብሔር ይባርክ። ግድ የለም አሜን። ምን ነው ለኛ እኮ ሁሉ ይሰራልናል እንዴ? ምን ተደርጎበት እንደመጣ ታውቃለህ? እምነትህ እኮ ገበያ ውስጥ እንዲገባ እኮ ተፈልጓል። ስትበላ ዝም ብለህ ብላ እኮ እንደ እንስሳ ብላ አልተባለም አይደል? ወስደ በእምነት አርገህ ብላው ነው። ለምን እምነት አስፈለገ? ከኔ ጋር ናቸው። እንደው ይጣፍጣል ብለህ ሐማት አድርግ። እምነት የሚባል ነገር አታች አድርግበት። ይሰራል ብለን ብቻ አይደለም እኛ እምነት አታች እናደርጋለን። ጌታ ስሙ ይባረክ። እግዚአብሔር አምላክ የተባረከ ይሁን። ለኛ ሁሉ ነገር የእምነት ዓለም ስለሆነ በእምነት ዓለም እንሰራለን። እግዚአብሔርን ከፍ እናደርጋለን።
ለሚያምን ስንቱ ይቻላል? ሁሉ ይቻላል። ስለዚህ የመጀመሪያው ፖይንት አንድ አማኝ አንድ ዳግም የተወለደ ሰው የመጀመሪያው ፖይንት ምንድነው ብላን ማሸነፍ ይችላል። የመጀመሪያው አንድ ሰው አምናለሁ ካለ ሁሉን ነገር ምን ያደርጋል? ያሸንፍ። እስቲ ያሸንፋለሁ ብሎ ማሸነፍ እንችላለንና ኑ እንውጣ፣ ምን እንበል? እንውረስ። ማሸነፍ እንችላለን። እስቲ ለራሳችሁ ተናገሩ። ማሸነፍ እችላለሁ በሉ። ይሸነፋል። የማይሸነፍ ነገር የለም። እግዚአብሔር ስሙ ይባረክ። መጽሐፍ ቅዱሳችን በእርግጠኝነት የሚነግረን ነገር አለ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ አውጡና እሱን አንብበን ሪቪዥኑን ነካ አድርጌ ዛሬ ሁለተኛውን ፖይንት አሳያቸዋለሁ። ዛሬ ደግሞ የሚገርም የእግዚአብሔርን ኪንግደም ፖሊሲ እንመለከታል። ጌታ ስሙ ይባረክ። እስቲ ማሸነፍ እችላለሁ በሉ። ዛሬ ግርግዳ የሆነብን ነገር ማሸነፍ ትችላለህ። ልብህን አትጣል። እግዚአብሔር አምላክ የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ጀምሮ የጌታን ቃል እናነባለን። ባመኑ ሰዎች አመኑ። እግዚአብሔርን ብቻ አይደለም፣ ራሳቸውን አመኑ፣ ስጦታቸውን አመኑ፣ በራሳቸው ላይ እምነት ዲቨሎፕ አድርጉ። እንችላለን አለ። እንችላለን። የአንድ የሀገራችን የኃይሌ ገብረስላሴ ስሎጋን ነው አይደለ? ይቻላል። ይቻላል። ያልተሰበረ ሪከርድ ንገረኛ። ከባሌ ተነስቶ ማለት ነው። ያልተሰበረ ሪከርድ ንገረኝ። ዶሃ ላይ ሮጦ ሪከርድ ሰው ታው ይቅርብ እሞታለሁ። ምክንያቱም በጣም ከፍተኛ ሙቀት ስለሆነ አይጨርሱም። ግድ የለም ተደራደር፣ ከማናጀሩ ጋር ተደራደርና እሰብረዋለሁ። ዶሃ ላይ ይሰብራል። ዶሃ ላይ መሮጥ አይደለም፣ ሰው መኖር ስለማይችል ታውቃላችሁ፣ በቤት ውስጥ ነው ሁሉ ነገር። እሱ ግን በአደባባይ ሮጦ ሰበረው። ለምን? እዚህ ጋር ነው ያለው። እግዚአብሔር አእምሯችንን ይፈውስልን በኢየሱስም። ይሄ የተስፈኝነት አእምሮ ከላያችን ላይ ይሰበር። እችላል። ጌታ ነው ያለው። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ነገር ግን በክርስቶስ ሁል ጊዜ ስንት ጊዜ? ሁል ጊዜ ድል በመንሳቱ ለሚያዞረን። አረ ኢየሱስ ጌታ ነው። መቼ? ሁል ጊዜ። የት? በየስፍራ ሁሉ። ምን ማለት እንደሆነ ልንገራችሁ። እናንተ የሆነ ቦታ ላይ ተገኙልኝ እንጂ እኔ እዛ ቦታ ላይ ድል እሰጣችኋል። በስፍራ ሁሉ አይደለም የሚለው የኔ መጽሐፍ ቅዱስ እንደሱ ነው የሚለው። የእናንተ እንደሱ ነው የሚለው። የእሱ ብቻ ነው እንዳትሉ። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዘሩን በእኛም በየስፍራ ሁሉ። ኧረ አሜን። በየስፍራ ሁሉ። መስሪያ ቤት ብትሄድ ድል ይሰጣል። ስራ የትም ቦታ ሂድ፣ ብቻ እናንተ የሆነ ስፍራ ላይ ተገኙልኝ፣ እኔ እዛ ቦታ ላይ ድል እሰጣችኋል። ዛት አሸናፊዎች እንድንሆን ተወስኖልናል፣ ተሰርተናል። እግዚአብሔር ስሙ ይባረክ። ሽንፈት ለጠላታችሁ፣ ድል ሁልጊዜ ለእናንተ ይሆናል። ድል የጥቂት አገልጋዮች ትሩፋት አይደለችም። ድል የአማኞች ሁሉ ምን ልበላችሁ እንጀራ ነው ልበላችሁ። የአማኞች ሁሉ ስጦታን። አማኝ ከተባለ ምን ያደርጋል? አምነናል። ምን አደረግን ነው? እናሸንፋለን። ልጆቼ ሆይ አሸንፋችኋል። ዓለምንም የሚያሸንፈው ምናችሁ ነው? እምነታችሁ ነው። ኢትዮጵያ ያሸነፈ አሜሪካ የምትሸነፍ ከሆነ መጀመሪያም ክርስትና ልክ አይደለም። የኛ አምላክ በተራራም በሸለቆም በከፍታም በዝቅታም በድህነትም በሀብትም ድል የሚሰጥ ጌታ ነው። እግዚአብሔር የሆነ ቦታ ላይ አቅም አግኝተ የሆነ ቦታ ላይ አቅም የምታጣ አይደለም። ክርስትና የድል ህይወት። እስቲ አሜን በል። ሁል ጊዜ ግን ቼክ አድርጉ። ክርስትና ውስጥ አማይ ራይት ብላችሁ ለማለት ከፈለጋችሁ ሁል ጊዜ ድል እየነሳው ነው ምኖረው። ችግር አይገጥማችሁም አይደለም። ፋይት አታረጉም አይደለም። ፋይት ታረጋላችሁ። ግን እያሸነፍኩ ነው የሚሄደው ቲከር። እሱን ሁል ጊዜ ይሄንን ቼክ ማድረግ ተገቢ ይመስለኛል። ዛሬ ሁለተኛውን ነጥብ አሳያችኋለሁ። ዛሬ ሁለተኛ የሚቻለው ነገር ፈውስና ነፃ መውጣት ይቻላል። መፈወስ ይቻላል። እሺ መታመም ልበልላችሁ። እሱን በማይክ አልናገርም። መፈወስ ይቻላል። መፈወስ እችላለሁ። መዳን እችላለሁ። ግዴላችሁ አሜን በሉ። እስቲ መፈወስ እችላለሁ በሉ። መፈወስ እችላለሁ። ብዙ ጊዜ ህመምና የፈውስ ትምህርት ብዙ ስላልተገናኘልን ማች ስላላደረገልን፣ እሱም ብቻ አይደለም እግዚአብሔር በክርስቶስ ኢየሱስ በመስቀል የሰራውን የፈውስ ስራ ወደኛ የሚመጡባቸውን ቻናሎችም ስላላወቅን ብዙዎቻችን በህመም ውስጥ እንኖራለን። ህመምን ኖርማል አድርገን ተቀብለናል። እግዚአብሔር መንግስት የጤና ፖሊሲው መፈወስ ትችላላችሁ። አንድ መንግስት ፖሊሲ ያለው አይደል? የፋይናንስ ፖሊሲ ያለው ብልጽግና ነው የእግዚአብሔር። አሜን። ብልጽግና የኢትዮጵያው ነው። እሺ መትረፍረፍ ነው የእግዚአብሔር ፋይናንስ ፖሊሲ። የእግዚአብሔር የኪንግደም ሄልዝ ፖሊሲ ምንድነው? መፈወስ ትችላላችሁ። ይህንን እንደምታሰው የሆነ ግርግድ ያለ ነገር እንደሚኖር መንፈስ ቅዱስ ስለነገረኝ እንድታሳምናቸው እስቲ የዩናይትድ የጤና ፖሊሲ እንገራቸው ብሎኛል። ዩናይትድ የWHO እስቲ ያውጥልኝ። የሚቀጥል ለመሆኑ ቆይ ከሚቀጥለውን ከመሄድ በፊት ጤና ምንድነው? ጤና ምንድነው?
አለመታመም አይደለም። አንድ ሰው አካሉ ስላልታመመ ጤነኛ ነው ማለት አይቻልም። አለመታመም ጤንነት አይደለም። መጽሐፍ ቅዱሳችን በኋላ ላይ እንዴት እንደሚዲፋይን እንደሚያደርገው ነግራችሁ ታውቁት። የእግዚአብሔር ቃል ዩናይትድ WHO የምንለው ማለት ነው ዩናይትድ ሄልዝ ኦርጋናይዜሽን ጤናን ዲፋይን ሲያደርገው አሁን ፍቅር ዲፋይን እንዳደረገ የሚቀጥለውን ዴፊኒሽን አሳይልኝ። ሄዳችሁ WHO ፕሪያምብል ላይ ማለት ማየት ትችላላችሁ። ጤና ማለት ሙሉ የሆነ የአካል የአእምሮ እና የማህበራዊ ደህንነት ማለት ነው ሲል ይገልጻል። ይህ ፍቺ ከበሽታ ወይም ከበሽታ አለመኖር በላይ ነው። ጤንነት ከመታመም በላይ ነው። ይሄ ፖሊሲ ኢንክሉሲቭ ነው ወይ ብላችሁ ብትሉ አይደለም። ምክንያቱም ስፒሪቹዋል ቢንጋችንን አይነካም። ማይንድ ነው እንጂ የነካው ማነው? ብሬን ነው እንጂ የነካው ማይንድን አይነካም። አእምሮ የሚለው አንጎላችንን ነው የሚነካው። ሳይኮሎጂያችንን አላካተተም። አትሊስት ግን እነዚህ የክርስቲያን ድርጅቶች ስላልሆኑ የጤና ፖሊሲ በአገሮች ላይ አንድ ማህበረሰብ ጤነኛ ነው ብለን ዲፋይን ለማድረግ የምንችለው ሙሉ የሆነ አካሉ ምን መሆን አለበት? ሙሉ መሆን አለበት። አእምሮ ምን መሆን አለበት? ሙሉ መሆን አለበት። ማህበራዊ ግንኙነቱ ሶሻል ዌልቢንጉ ምን መሆን አለበት? ደህና መሆን አለበት። ይሄ የኔ ዴፊኒሽን አለ፣ የእግዚአብሔር ቃል ዴፊኒሽን አለ። ሰርች ብታደርጉ WHO ፕሪያምብል ላይ ታገኙታል። የሚቀጥለው ይሄንን ዲፋይን ሲያደርጉ ሲያብራሩት በዘር፣ በሃይማኖት፣ በፖለቲካ እምነት፣ በኢኮኖሚ፣ በማህበራዊ ሁኔታ ልዩነት ሳይደረግ ከፍተኛ ሊደረስበት የሚችል የጤና ደረጃ የእያንዳንዱ ሰው መሰረታዊ ምኖቹ ናቸው፣ መብቶቹ ናቸው። ጤንነት ሾፕ አይደለም፣ ሂውማን ራይት ነው። to the maximum the highest attainable standard ላይ መድረስ የአንድ ሰው መሰረታዊ ወይም ደግሞ ፍጥረታዊ ምንድነው? መብቱ ነው። የጤና ፖሊሲ የዩናይትድ ኔሽን ይሄንን ሲያብራሩት የሁሉም ህዝቦች ጤና፣ ሰላምና ደህንነት ማስፈን መሰረታዊ ነው። ይህም በግለሰቦችና በአገሮች ሙሉ ትብብር ላይ የተመሰረተ እኛ ስላልን ብቻ ሳይሆን አገሮችና ግለሰቦች ይሄንን የጤና ፖሊሲ ወደ 14 እንደዚህ አይነት ነገሮች አላቸው። እኔ ትንሽ አእምሯችንን ለመክፈት እንዲረዳ ብዬ ከዛ ላይ ቀንጨብ አድርጌላችሁ ነው። ሙሉውን ባንበብ ከፈለጋችሁ ሄዳችሁ። እንግዲህ ይሄ የዩናይትድ ኔሽን የጤና ፖሊሲ ነው። አገሮች ዘር ሳይለዩ፣ ቋንቋ ሳይለዩ፣ ሃይማኖት ሳይለዩ ሰው በመሆናቸው ምክንያት የሰው ልጆች ሁለንተናቸው የሁለንተና ዴፊኒሽናቸውን እንትን ውስጥ አስገቡት። ሁለንተናቸው ምን እንዲሆን ያስፈልጋል? ደህና እንዲሆን ያስፈልጋል። አእምሯቸው ደህና እንዲሆን ያስፈልጋል። ጤናቸው አካላቸው ጤና እንዲሆን ያስፈልጋል። ማህበራዊ ግንኙነታቸው ጤና እንዲሆን፣ ኃጢአትን ስለማያምኑ መንፈሳቸው ደህና እንዲሆን ያስፈልጋል። ስነ ልቦናቸው ደህና እንዲሆን ያስፈልጋል የሚለውን አላካትቱ። አትሊስት ግን it gives you some boundary ይሰጣቸዋል፣ የሆነ ስኮፕ ይሰጣቸዋል። ጤና ማለት አለመታመም ማለት ብቻ። በእግዚአብሔር መንግስት ውስጥ የጤና ፖሊሲው ምንድን ነው ብላችሁ ብትጠይቁ 3ኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ታገኙታላችሁ። የእግዚአብሔር መንግስት የጤና ፖሊሲ ምንድን ነው ብላችሁ በነገር ሁሉ እንዲከናወንልህ፣ ኧረ አሜን፣ ጤናም እንዲሆንልህ እለምናለሁ። ይሄንን ሁሉ ነገር በነገር ሁሉ እንዲከናወንልህ፣ በነገር ሁሉ ምን እንድትሆን? ጤነኛ እንድትሆን በኢየሱስ ክርስቶስም እግዚአብሔር በጤና ይባርካችሁ። የአንዳንዶቻችሁ የታመመው አካላችሁ ሊሆን ይችላል። አንዳንዶቻችሁ የኔ ህመም እሱ አይደለም ፓስተር እያላችሁ ሊሆን ይችላል። አዎ ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 9 ላይ የገጠመው እንደሱ አይነት ነገር ነው። እሱን ዲል እናደርጋለን። እዛ ቦታ ላይ ነው ለሚያምን ሰው ስንቱ ይቻላል? ሁሉ ይቻላል ያላቸው። እስቲ እናንብበው መጽሐፍ ቅዱሳችን ከቁጥር 14 ጀምሮ ታገኙታላችሁ። ከቁጥር 14 ጀምሮ ታገኙታላችሁ። እዚህ ቦታ ላይ 3 ግሩፖች 3 በሽታ ይዘው መጥተዋል። ከቁጥር 14 ጀምሮ ስናነው ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብም ሲከቧቸው ጻፎችም ከነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጠው እጅ ነሱት። ጻፎችም ስለምን ከነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋል። ምን አይነት መንፈስ ነው? ዲዳ መንፈስ። እና ይሄ ዲዳ መንፈስ ምን ያደርገዋል? ልጁን ያሰቃየዋል። አፉ እንዳይናገር አድርጎታል። ሁል ጊዜ በሽታ ከመንፈስ ነው እያለን ብቻ አይደለም። መንፈስ ግን አንዳንድ ጊዜ አካላዊ በሽታን ምን ያደርጋል? ያመጣል። ያደረበትን አምጥቼዋለሁ፣ በያዘውም ስፍራ ሁሉ ምን ያደርገዋል? ይጥለዋል። ኤቭሪዌር ይጥለዋል። አረፋም ይደፍቃል፣ ጥርሱንም ያፋጫል፣
ከንፈሩ ይደርቃል፣ አፉ ይደርቃል። በቃ ሌላ ነገር አድርጎታል። ልጁን ይደርቃል። እንዲያወጡለትም ለደቀ መዛሙርቶች ነገርኳቸው። ምን አላሉ? አልቻሉ አለው። እርሱም መልሶ የማታምን ጌታችን ማለት ነው፣ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋል? ወደ እኔ አምጡት አለ። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው እያንፈራገጠው ወደ ምድር ወድቆ አረፋ እየደፈቀ ተንፈራፋ። አባቱንም ይህ የያዘው ስንት ዘመን ነው አለ ብሎ ጠየቀው። ኢየሱስ ነው የሚጠይቀው። እርሱም አባትየው ከሕፃንነቱ ጀምሮ ነው፣ ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻል ግን እንበልልን እዘንልን እዳንም አለው። ኢየሱስም ቢቻል ትላለህን? ለሚያምን ሁሉ ይቻላል። ኢየሱስ ጌታ ነው። ማን ነው ይሄንን ያለው? ኢየሱስ። ሰው የሆነ አስተማሪ ቢለን የሱ ኦፒኒየን ነው የምንላለን። ጌታችን ግን ለእኔ ሁሉ ይቻልኛል አለ። ካመንክ ለአንተም ሳይቀር ሁሉ ይቻላል። ቢቻል ትላለህን? ለሚያምን ሁሉ ይቻላል። ወዲያውም የብላቴናው አባት ጮኸ፣ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮ መንፈስ አለ፣ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለ። ጮሆም እጅግ አንፈራግጦ ወጣ። ብዙዎችም ሞተ እስኪሉ ድረስ እንደሙት። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣ ያልቻልነው ስለምንድን ነው ብለው ጠየቁት። ይህንም ወገን ከጸሎትና ከጦም ካልሆነ በቀር ምንም አይወጣም አላቸው። በማቴዎስ ወንጌል ይህን ጥያቄ ሲጠይቁት ምዕራፍ 17 ላይ ይህንን ልናወጣ ያልቻልነው ስለምንድን ነው ብሎ ሲጠይቁት ስለ እምነታችሁ ምንድን ነው? ማነስ ነው። እምነታችሁ ምን ስላለ ነው? ስላነስ ነው። ስለዚህ እንዲህ አይነቱ አለማመን፣ እንዲህ አይነቱ ወገን በጾምና በጸሎት ካልሆነ በስተቀረ ምን አያደርግም? አይወጣም። 3 በሽተኞች እዚህ ክፍል ላይ ትመለከታላችሁ። የመጀመሪያዎቹ በሽተኞች ደቀ መዛሙርት ናቸው። በአደባባይ የተነቀፉ ጌታ ኢየሱስ ክርስቶስ ሶሻሊ ዲስግሬስ እንደሆነ ፐብሊክሊ ዲስግሬስ ስለሆነ እሱም ፐብሊክሊ ዲስግሬስ አደረጋቸው። የማታምኑ ጠማማ ትውልድ። የደቀ መዛሙርቱ በሽታ ምንድነው? አለማመንና ጥመት። አለማመን ደህንነት አይደለም። አለማመን እና ጥመት በሽታ ነው። አባትየው ጋር ደግሞ መጣ። የአባትየውም ችግር ምንድን ነበረ? አለማመን ነበር። ወደ ልጁ መጣ። ልጁ ደግሞ የተያዘው በምንድነው? በርኩስ መንፈስ ነው። በበሽታ ተይዟል። 3 በሽታ ነው። የአንዳንዶቻችሁ በሽታ እምነት ላይ ችግር ላይኖርባችሁ ይችላል፣ ግን ፋይናንሳችሁ ታሞል። የአንዳንዱ ሰው በሽታ አካሉ ሊሆን ይችላል። የአንዳንዱ ሰው በሽታ ሪሌሽንሺፑ ሊሆን ይችላል የታመሙ። የአንዳንዱ ሰው በሽታ ከሰው ጋር ያለው መስተጋብር፣ ከሰው ጋር ያለው ስብዕና ዲፌክሽን ሊሆን ይችላል። የአንዳንዱ ሰው በሽታ የሁላችን በሽታ ተመሳሳይ አይደለም። ይሁን እንጂ የሁላችንንም በሽታ መፈወስ የሚችል አንድ ፕሪንሲፕል አለ። እግዚአብሔር ስሙ ይባረክ። እሱም ምን ይባላል? ካመንክ ከየትኛውም አይነት በሽታ ነፃ ትወጣለህ። ግዴላችሁም አሜን በሉ። ከየትኛውም አይነት አሁን ራሱ የሚከብዳችሁ ከሆነ ወዳጆቼ የከበዳችሁን ነገር ጣሉ። ለማመን ልባችሁን አዘጋጁ። ያለ ማመኑ ውጤት ነው ብዙ ዓመት እሱ ነገር እንዴት ይሄ ፈውስ ወደኛ ይመጣል? በኋላ ላይ ያሳይ። የእያንዳንዳችን በሽታ የተለያየ ነው። ለአንዳንዶቻችሁ በሽታ ገንዘባችሁ ሊሆን ይችላል የታመሙ፣ እግዚአብሔር ለሱም ፈውስ ያመጣል። አንዳንዶቻችሁ በአደባባይ የተነገረ የተነቀፋችሁበት አለማመን ወይ ዲፌክሽን ሊሆን ይችላል፣ እግዚአብሔር ለሱም ፈውስ ያመጣል። አንዳንዶቻችሁ ጊዜ ታሟል ትላላችሁ፣ ግን ጊዜ አይታመም። እኔ ጊዜ ቢኖረኝ ምናምን ሲሉ ሰምታችኋል ወይ ብላችኋል? እኔ እኮ ጊዜ ነው ያጣሁት እንጂ እንዲህ አደርግ ነበር የሚሉ ሰዎች ሰምታችኋል? ጊዜ ያጣችሁት ገንዘብ ነው። ገንዘብ ቢኖራችሁ ጊዜ ይኖራል። ጊዜያችሁን ሰጣችሁ አይደል? በስንት ነው የሚያስቡላችሁ? በጭንቅላት እኮ አይደለም የሚታሰበው። እዚህ ሀገር በጭንቅላት አይደለም የሚታሰበው፣ በሰዓትህ ነው የሚታሰበው። ልክ ነኝ አይደል? ብዙ ስራ የምትመለከቱት በምን ነው የሚታሰበው? በእውቀትህ ልክ አይደለም፣ በችሎታ ልክ አይደለም። ሳለሪ የሚበሉት ኤቭሪ 2 ዊክስ የሚሰጣችሁ ይባል ካልኩሌት የሚያደርጉት ኮርፖሬት ወርልዱ ሲስተሙ የተሰራው ጊዜህን ለመውሰድ ነው። ለምን? ጊዜ ካገኘ ታስባለህ። ጊዜ ካገኘ ዲሲፕሊን ውስጥ ትገባለህ። ጊዜ ካገኘ አንድ ነገር ክሬት ታደርጋለህ። they want to be you slave እንድንሆን ስለተፈለገ የተሰራው
በጊዜ ነው የተሰራ። ጊዜ አይደለም የታመመው ገንዘብ ነው። እግዚአብሔር ገንዘብን ይፈውስልህ፣ ገቢህን ይፈውስልህ፣ የምታገኘውን ይፈውስልህ። እሱ እኮ ሲነደልልህ ጊዜ ታገኛለህ። ማንን ለማገልገል? እግዚአብሔርን ለማገልገል። ለወንጌል ስራ ጊዜ ታገኛለህ። ሰዎች ጊዜ ያጡት ጊዜ ሆኗል። ለሁላችንም 24 ሰዓት ነው የተሰጠን። ሌሎቹ ጊዜ ተርፏቸው በየቦታው የሚዝናኑት ምን ስላላቸው ነው? ገንዘብ ስላላቸው ነው። ነገር ሚሊዮነሩ ይሄኔ የደገፍኩ ነው እያልኩ አይደለም። በየባህሩ ላይ የሚገራርሙ በሚሊዮን የሚቆጠሩ ምንድናቸው መርከቦች ላይ ቁጭ ብሎ እየተዝናና ያለው ምን ስላለው ነው? ገንዘብ ስላለው ጊዜ ያቀረበ። እግዚአብሔር ይህንን መረዳት ባለጠግነት ላያችሁ ላይ ያስገባል። work for your time. Your time is expensive. It's not, your money is not expensive. Your money has to serve to get your time back. ዘመንህ ነው እንዲመለስልህ የሚፈልግ እና አንዳንድ ሰዎች ጊዜ ነው ያጣሁት እንጂ እኔ እኮ ጌታን እወዳለሁ። ጊዜ አይደለም ያጣችሁት ገንዘብ ነው። እግዚአብሔር ሆይ ገንዘቤን ገቢዬን አክምልኝ በሉ። እግዚአብሔር እሱን ያክምላችሁ፣ ይታከም ገቢያችሁ። ጌታ ከአርብ ጀምሮ የሚናገረኝ ይሄንን ነው። አክማለሁ ነው የሚል የእንትን ቃል ነው፣ የግብርና ቃል ነው። ማከም የሕክምናም ቃል ነው፣ ግን እኔ በግብርና ቋንቋ ነው የመጣልኝ። ግብርና ውስጥም አፈሩን አከሙት ይባላል። ትዝ ይላችኋል። አሲዲቲ ግብርና አካባቢ የሰራችሁ ጌች ልክ ነኛል። አፈሩ ይታከም። አካባቢው አሲድ ሆነ ማብቀል ሳይችል ሲቀር ምን ያደርጉታል? ይመጡና አፈሩን በላቦራቶሪ ወስዱና ችግሩን ያዩና ያክሙታል። አባቶቻችን አይታችሁ እንደሆነ ይሄ ቦታ ማብቀል አልቻለም ከተባለ ለ1 ዓመት የከብት ምንድነው እዳሪውን ምን ያደርጉታል? እዛ ላይ ይተውታል። ምንድነው የሚያደርገው? ከከብቱ ዳር ውስጥ የሚወጣው ኬሚካል አፈሩን ምን ያደርገዋል? ያክመዋል። እግዚአብሔር በሆነ ነገር ፋይናንሳችሁን ያክመው።